ሰላም ጤና ይስጥልን ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን እየተከታተላችሁ ያላችሁት ሳምንታዊ ዜማ ቅኔ የተሰኘውን ፕሮግራማችንን ነው። እንግዲህ በዚህኛው ሳምንት ከአንድ ከተወደደ ዘማሪ ጋር ደግሞ ከእናንተ ጋር ጊዜ የምናሳልፍ ይሆናል። በዚህ ብዙ እንደምትጠቀሙ ባለሙሉ ተስፋ ነኝ። ስለ ዝማሪ ህይወቱ፣ ስለ መዝሙሩ እንዴት እንደጻፈው፣ ክሊፑ እንዴት እንደተሰራ በሰፊው የምንዳስስ ይሆናል። ተስፋዬ ካሳሁን ፕሮዲውስ ያደረገውን ፕሮግራም እያዘጋጁ ማቅረብላችሁን የአማኑኤል ሌቢሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። ወደ ፕሮግራሙ እናልፋለን። ምንም ቢጨልምም ባይ ታይ ወገግታ ጭጋጉ አይሎ ቢመስ የበረታ እስኪ ወጣበት ነው ብርሃን ይሁን ሚልቃ የጌታን ድምፅ ሰምቶ የቱ ኃይል ይቆማል። ሰላም ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እየተከታተላችሁ ያላችሁት ዜማ ቅኔ የተሰኘውን ፕሮግራማችን ነው። እንግዲህ በዚህ ሳምንት ደግሞ ከአንድ ዘማሪ ጋር ከእናንተ ጋር መጥቻለሁ። ራስን አስተዋውቅልናት። እሺ፣ ስሜ ናትናኤል ካሳ ይባላል። የፈረንሳይ ሙሉ ወንጌል ዘማሪ ነኝ። መልካም ናቲ። ዛሬ ከአንተ ጋር አንድ ጊዜ እናሳልፋለን። መዝሙር እንጽፋለን ይችላል ስለሚባለው ዝማሬ እናወራለን። በቅድሚያ አንተን ትንሽ እንድናውቅ አንዳንድ ወሳኝ ጥያቄዎች አሉ። የቅርብ ሰዎች አንተን እንዴት ይገልጿል ብለህ ታስባለህ? ከአንተ ጋር የሚያገለግሉ አገልጋዮች፣ ወዳጆች። ኦኬ፣ በባህሪ ነው በአዘማመር ነው? አዘማመር አንተ ጋር ከመጣልህ ሰዎች ስላንተ ከአገልግሎት ዙሪያ ስፔሻሊ ከዝማሬ ዙሪያ ብዙ ሰዎች ያው ያለ መዋሸት ዮሴፍ ካሳን እመስላቸዋለሁ። የካሳ ቤተሰብ ትመስላለህ? አዎ፣ የካሳ ቤተሰብ ነው እመስላቸው። እኔ ግን እንደዛ አይደለም። ወዳጅ ብንሆንም ሌላ በምን ይገልጹኛል? በቃ ይሄ ነው አንድ ናቲ የሚባል ጠቆር ያለ ዘማሪ። እሺ፣ ምናልባት ከወሰንካቸው ውሳኔዎች ህይወት ላይ ከዝማሬ አንጻር ሊሆን ይችላል ከጠቅላላ በጣም ይህንን እንኳን ወሰንኩት የምትለው ውሳኔ ምንድን ነው? እግዚአብሔርን ማገልገል። ቀላል ዲሲዥን አልነበረም፣ ግን እግዚአብሔርን ለማገልገል ጊዜ ለመስጠት ለእግዚአብሔር የወሰንኩበት ውሳኔ ለእኔ ሲሪየስ ውሳኔ ነው። አንድ ቀን ነው ተቀምጠህ አስበህበት ነው የወሰንከው ወይስ ሳታውቀው ነው ራስህን እዛ ውስጥ ያገኘው? አንድ ቀን ነው ታግያለሁ ከራሴ ጋር። ምን ነበር በጣም ያታገለህ ሀሳብ? ግራጁዌት አድርጌያለሁ ኤሌክትሪካል ኢንጂነሪንግ ላይ። በዛ መስራት ትፈልግ ነበረ። መስራትም ማስበውም ነገን ሳስብ እንደዛ ነበረ እና እየሰራው ቤተሰብን መጥቀም ከዛ ራሴን መለወጥ እንጂ ሙሉ ጊዜ ሰጥቶ አገልጋይ ተብሎ እግዚአብሔርን ማገልገል ታፍ ዲሲሽን ነበርና አንድ ቀን ቁጭ ብዬ አይደለም የወሰንኩት። ሱር ፕሮሰስ ነው። አሁን ዙር ብለህ ስታየው ያንን ውሳኔ እግዚአብሔርን ሀሳብ ባትቀበል ምን አይነት ናቲ የምትሆን ይመስልህ ነበር? አልጠቅምም ነበር። በእውነት አልጠቅምም ነበረ። ማለት በስራውም አንጻር ስራው ታፍ ነው። ብዙ ጊዜን የሚፈልግ ነው። ብዙ ኢነርጂህን የሚፈልግ ነው። ብዙ ነገር ሉዝ የምታደርግበት ነው። ምናልባትም ማጭበርበር ውስጥ የምትገባበት ነው። በጊዜ ቶሎ ብለህ መለወጥ ካሰብክ ምናምን የነበሩ ድሎች ስለነበሩ ማይሆን ሮንግ ሳይድ ውስጥ ገብቼ ወደዚህ ወደ አገልግሎት የሚባለው መስመር ሳልመጣ በዛኛው ዓለም ሮንግ ሳይድ ውስጥ ገብቼ ነበር የምቀረው። ትክክለኛ ማይጸጸት ውሳኔ ነው የወሰንኩት። እግዚአብሔር እቱን አንድ ላይ ማገልገል ተልቀጥሞናል እና አንዳንድ ነገር ናቹራሊ ሲመጣልህ ያስታውቃል። አሁን ያንተን ዝማሬ አንዱ የምወደው ነገር ሰዎች የሚነግሩኝ እሱ ነው። ታግለኸው አይደለም ስትዘምር የምትዘምረው፣ በቃ እየዘመርክ ነው። ያ ነገር ደግሞ ሰውን ይገፋሉ ወደ እንትን
ብዙም ደግሞ እንትን ስታደርግ አላስተውልም። ጉባኤ ለማነቃቃት ሞክር አይደለም ጉባኤ የሚነቃቃው አንተ በቃ ወጥተህ ስራ ነው የምትሰራው እና ያ ነገር ምንድነው የውስጥ እግዚአብሔር ያስቀመጠው ነገር እንደሆነ ያስታውቃል እና እግዚአብሔር ለሰጠው ነገር ስለሚጠይቅ እንኳን እንሻልክ ማለት ነው። ደጋክ ትንሽ ይችላል ቢለው መዝሙርና አስተዋውሳቸውና እሺ ከዛ በኋላ ስለዛ ዝማሬ ትንሽ እናወራለን። እሺ ጨልምም ባይ ታይወግታ ጭጋጉ አይሎ ቢመስል የበረታ እስኪ ወጣበት ነው ብርሃን ይሁን ሚል ቃል የጌታን ድምፅ ሰምቶ የቱ ኃይል ይቆማል? የአምላኬን ቃል ሰምቶ የቱ ኃይል ይቆማል? ገብቶ ከመንደሬ ሐዘን ካጠላበት የሞተው ነገሬ አለኝ አለ በሕይወት ቃል 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 ብቻ ካፉ ይውጣ እንጂ ያለው ይሆናል። እንኳን ያለውን የሌለውን ነገር መፍጠር ይችላል። ቃል 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 ብቻ ካፉ ይውጣ እንጂ ያለው ይሆናል። እንኳን ያለውን የሌለውን ነገር መፍጠር ይችላል። ይችላል 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 ከጴጥሮስ ታሪክ ተነስቶ ነው ክሊፑን እንዳየነው ማለት ነው። ቅድሚያ እንዴት ጻፍኩ የሚለው ላይ ነው የምንመጣው። እንደ ዘማሪ አሁን በዚህ ዘመን እንዳለ ዘማሪ ይፈትናል። ሰው የዘመረውን መዝሙር እየዘመርክ ኪፕ አፕ ብታደርግ ብዙም ሰው ቅሬታ የለውም። እንደ ዘማሪ እንዴት የራሱ መዝሙር የለውም የሚል ሰው ጥቂት ነው እና እንዴት ነው ወደዚህ ጆርኒ የመጣው የራስ መዝሙር ወደ መጻፍ? ኦኬ ግሮዊንግ አፕ የክርስቲያን ቤተሰብ ኳየር ቤተሰብ ውስጥ ነው ያደግኩት። እናቴ እንጦጦ መካነ ኢየሱስ ቢኳየር ውስጥ ነበረች። እሱ ውስጥም የመጻፍ ጸጋ ነበረ፣ የመዘመርም ጸጋ ነበረ እና ቤተሰብ ውስጥ ብዙ አክስቶቼ በኳየር ውስጥ ነው ያለፉት እና ግሮዊንግ አፕ ይሄ እንትን አለ። የኳየር ቤተሰብ ነው። የኳየር ቤተሰብ ነው። ጥናት አለ ትላለች ማዘራት አለ። በቃ የኳየር ቤተሰብ ነው። ይዘመራል። እኛ ግቢ እኛ ቤተሰብ ይዘመራል። በጣም በቃ የዘማሪ ቤተሰብ ነው። አክስቶቼ ልጆች ታላላቆች አገልጋይ ነው። ዮሴያስ ጌትነት ይባላል። ምናልባት አሁን ቤዛ ነው የሚያገለግለው። ጽድቅ ፀሐይ ውስጥ ነበረ። ብዙ እንዲሁም የድምጽ ከለር ከሱ እንትን ያለ ነውና እንደዚህ ስለሆነ ያደኩኝ የመጣሁት መዝሙር መጽሐፍ መዝሙር ውስጥ መግባት ቻሌንጅ አልነበረም። ያደኩበት ነገር ስለነበርና ዘማሪ መሆኔን እስከማቅ ድረስ ሲዘመር ቆየሁት። ኦኬ መልካም። አሁን ስለ ይችላል ዝማሬ እንምጣና ስፔሲፊካሊ እንዴት ነው ያ መዝሙር የተጻፈው? አሁን ይችላል የሚለውን መዝሙር እኔ ስሰማ የሚሰጠኝ ታሪክ አለ። እኔ ከራሴ ህይወት ጋር ማገናኘው ያንተ ታሪክ ምንድነው? ይችላል ጋር ኦኬ ምናልባት እንደ ሌላው ሰው ላይሆን ይችላል። ይሄኛው እንትን ዝማሬ ስጽፍ ለእንትን ሳይሆን
ብዙ አይነት መንገድ አለው እኔ ዝማሬ የምጽፍበት። አንዳንድ ጊዜ እንደምታውቀው አንተም ዘማሪ ስለሆንክ የሆኑ ሜሴጆች ረጅም ጊዜ ውስጥ ተቀምጠው የሆነ ጊዜ ነው ወረቀት ላይ ዜማ ሆኖ መዝሙር ሆኖ የምታገኛቸው። ይሄኛው የይችላል ኢንሲደንት ግን አንድ ቸርች ፈረንሳይ ሙሉ ወንጌል የራሴ ቸርች ላይ ኮንሰርት ላዘጋጅ ተስፋ የሚል ኮንሰርት ላዘጋጅ ለዛ ኦሪጂናል ሶንጎች ማዘጋጀት ነበር። አልጠበኩም ጭራሽ አንድ ቀን ፕሮግራሙ ላይ ቃል ሲሰበክ ሰሪቼ ይለያል ያልኩ ለዚህ ፕሮግራም ነበረኝ የራሴ ያዘጋጀሁት ኮንሰርት ነው። እዛ ላይ ኦሪጂናል ሶንግን መዘመር ነበረብኝ። ሌሎች ዘማሪዎች ነበሩ። ወርሺፕ የሰጠናቸው ትልቅ ፕሮግራም ነበረ። ምናልባት ሶሻል ሚዲያ ላይ ብትገባ ታገኘዋለህ። እና እሱን ኦርጋናይዝ ሳደርግ የተጠና የራሴ ትራክ መቀዳት አለበት፣ ተቀርጾ መውጣት ያለበት አንድ 3 መዝሙር መስራት አለብኝ ብዬ አሰብኩኝ ለዛ ኮንሰርት። እና ከዛ ውስጥ አንዱ ይችላል ነው። እንደ ፕሮጀክት ቁጭ ብዬ ለመጻፍም ብለን የጻፍኩት ለመጻፍ ብዬ ነው የጻፍኩት። እና ኮንተንት ዋይዝ አስቤ ነው የጻፍኩት። እና ይሄን ኮንተንት ባነሳ ተስፋ ነበር ርዕሱ የኮንሰርቱ። እዛ ላይ እግዚአብሔር እንደሚችል መወራት አለበት የሚል ግን ያ ማለት ህይወቴን የነካ አይደለም ወይም ከህይወት የተቀዳ አይደለም ማለት አይደለም። የተቀመጠ ነው። ግን ኢንሲደንቱ በቃ ለዛ ኮንሰርት ፐርፐዝ ነው የጻፍኩት። ዜማውን የሰራሁት ለዛ ኮንሰርት ፐርፐዝ ነው። መልካም። እሺ ይሄንን የሰራኸው ለወርሺፕ ናይት ብለህ ነው። ግን ክሊፑ ላይ ወርሺፕ ናይት አይደለም። ያራም ላይ ጀርባል ታንኳ እንዴት ወደዛ ትዊስት አደረገኝ። እሱኛው ኢንሲደንት ደግሞ ያው እዚህ ነገር ላይ የቆየ ሰው አንተ ሙዚቀኛም ስለሆንክ ታውቀዋለህ። ሪኮርዲንግ እና እንትን እንደምትፈልገው አይመጣልህ። ብዙ ጊዜ ኮንሰርት አዘጋጅተህ ፕሮግራም አድርገህ አውትፑቱ ብዙ ጊዜ ቆንጆ አይሆንም። ያው ይሄ እኔ ጋር ብቻ ያለ እንትን አይደለም። ግን ፕሮዳክሽኑን የያዙት ልጆች የዛን ጊዜ ይሄ ነገር ከኮንሰርቱ እንትን ወጥቶ ለብቻው ቢሰራ ዳይሬክት ባደርገው ብሎ ኮንሰርቴን የያዘው ልጅ ክሊፑንም የሰራው የኔ ፒክቸርስ ይባላል፣ ዩሲያ ጸጋይ ይባላል። እሱ ወደዚህ ቢቀየር ክሊፕ ብንሰራለት ብሎ የዳይሬክቲንግ ሀሳብ አመጣ። መልካም። አሁን የስቱዲዮ ፕሮሰስ መዝሙሩ አብዛኛው መዝሙሮች 7 ደቂቃ አይደርሱም ወይ አያልፉም። ግን እንዴት ነበር አጠቃላይ የስቱዲዮ ፕሮሰሱን? እስኪ ከካሜራ ጀርባ ያለው ነገር አውራል። የመጣው አውትካም እንዴት ነበር? መሀሉ እንዴት ነበር? ያ መሀሉ ብዙ ጊዜ አይነገርም፣ ግን ያው ታስወራኝ ነው። እንደ የትኛውም ዘማሪ የምትሄድባቸው ፕሮሰሶች አሉ። እኔ እግዚአብሔር ረዳኝ ብዬ ነው ማስበው። ይሄንን ስራ ስሰራ እግዚአብሔር ረዳኝ ብዬ ማስበው። ያልኩህን ተስፋ ኮንሰርት ሳዘጋጅ በአንዲት ጓደኛዬ አማካኝነት አንድ አቀናባሪ መጥቶ ነበር ኮንሰርቱ ላይ እና ስራዎቹን ዝማሬዎቹን ሰምቷቸው ተስፋ የሆነው ነበረ። ታምራት ሰይፉ ይባላል እና ቆየኔም ላይ ጻፈው ታምራት ሰይፉ ይባላል እና የድሮ ወደ መድኃኒዓለም ወደ አስኮ መድኃኒዓለም ነበር ስቱዲዮ። ከወጣው በኋላ የመጀመሪያ ከኮንሰርት ተጨረሰ። ከዛ ቤት ልገባ ስል የተደወለልኝ ስልክ እሱ ነው እና በጣም ደስ ብሎኛል፣ ፕሮግራሙ ላይ ነበርኩ አለኝ እና እኔ ስቱዲዮ መጥተህ ይሄንን መዝሙር ብትሰራቸው ይሄን ብቻ አይደለም ብትሰራ መዝሙር 2-3 ትራክ በነፃ ሰራላለሁ አለኝ። በሱም ጉብዝናና በሱም ፍላጎት ያቆየ ነው። በደንብ ላይቭ ኢንስትሩመንት ተቀርቶበት ሳክስ ቤዝ እንደዚህ ተቀርቶበት ቆንጆ እንዲሆን አሬንጅመንቱም ላይ እሱ በደንብ ጊዜ እንዲወስድበት ሆነ። ያለ እንትን ይሄ ሙዚቀኛ ጊዜ ወሰደብኝ በሚባለው እንትን አይደለም፣ በእኔ ፍላጎት
ወደ 1 አመት ወስደናል እሱን ስራ ቆንጆ ነው እንዲወጣ ያው ለማጋነን ሳይሆን። መልካም አሁን ወደ ሌሊቱ እንምጣ። እንዴት ነበረ አሳ ስታጠሙ? የምር ከፍቶ ነበር ቢያንስ አንድ ክሊፕ አያሳይም እንዴት ነበረ ክሊፑ? ሀሳቡ እንዴት ተቀበልከው? የት ነበር የቀረጻችሁት? እንዴት ነበር ሌሊቱ ምሽቱ? ምን ያህል ጊዜ ወሰደ የሚለው እስኪ። ቀረጻው በጣም ሀስል ነበረው። በጣም ብዙ ወጪም ጠይቋል። ካለባበሱ ጀምሮ ክሊፕ የሚሆን የሚለው ሀሳብ አይዲያው እዛ ተጠነሰሰ። ከዛ ያው ፋይናንሻል ነገር ጋዘር ሲደረግ የሆነ ነገር ስናመቻች ቆየን። ከዛ ቀረጻው የተደረገው ወንጪ ነው። ወንጪ ኮንትራት ታክሲ ይዘን እቃችንን ጭነን ወንጪ ሄድን። ሀሳባችን የነበረው ዴይ ኤንድ ናይት ቀረጻ በደንብ እንዲኖረን ነበረ። ቦታው ስለሚመች ወንጪ በደንብ ሎኬሽኖችን ተጠቅመን እነሱ ከዚህ በፊት የሰርግም የተለያዩ አይነት መስክ ምናምን ስራዎች ቀርጸውበታል ስለሚያውቁት ቦታውን። እንደዚህ ለመውሰድ አስበን ነበረ። ኢቭን ድሮን አድርገን ለመቅረጽ አስበን ነበረ። የደረስንበት ሰዓት አመሻሽ ነው፣ ወደ 10 ሰዓት እንደዚህ። ወንጪን ደግሞ ያው ብዙ ሰው እንደሚያውቀው ሁልጊዜ የሆነ ወንዙ ዳር ምናምን ዝናብ አለ፣ ክረምትም ሆነ በጋ ጭጋግ ነው። የአንደኛውን ገብቶ ከመንደር የሚለውን ሴታፕ ለመስራት ድንኳን ጨርቅ ገዝተን ከመርካቶ አንዲት ቅድስት ኃይሉ የምትባል ዲዛይነር አለች። ልብሱንም ዲዛይን ያደረገችው ጨርቆቹንም እንትን ያለችው እሷ ነችና ከጨርቅ ተገዝቶ ከዛ እንጨት ወጥረን ድንኳን ያቺን እንትን ለማምጣት የጂውሾቹን ምናልባት ቹዝን ላይ የነበረውን አይነት መልክ ለማምጣት ዝናብ እየዘነበባቸው እየቸካል እየቸከሩ ጨርቅ ሲወጥሩ ዊቴክ ሎንግ ታይም ስናዋራ ስንሮጥ ድንጋይ ስናመጣ እንጨት ስንል የነበረው እንትን ልነግር አልችልም። ቀረጻ ላይ መፍጀት የነበረብንን ዴይ ሾት መውሰድ የሆነ አመሻሽ ላይ ያለችዋን እንትን ለመውሰድ ሰንዳውኗን ለመውሰድ የሚያስፈልገን ሰዓት ሴታፕ ላይ ጨረስ ማለት ነው። እና ኦልሞስት ወደ 12 ሰዓት ምናምን ላይ ነው የመርከቡ ቀረጻ የተጀመረው። የመርከቡ ቀረጻ በጣም ብዙ አዝናኝ ነገሮች ነበሩት። ታንኳ አሮጌ ታንኳ ነበር ያገኘናት። እዛው አካባቢ ያሉ ሰዎች ተባብረው ነው። በዚህ አጋጣሚ በጌታም ባይሆን ጌታ ይባርካቸው በጣም ተባብረውናል። የአካባቢው ሰዎች ቅኖች ናቸው። እንጂ አካባቢ ሰዎች እና አንድ ታንኳ አመጣን። ተቀዳለች፣ ውሃ ታስገባለች እና እንትን ነበራት። ይሄ አልጌ ነው የሚባለው የሚያዳልጠው ነገር እና ያው ቢሃይንድ ዘ ሲን ብዙ ነገሮች አድርገዋል። ያንን ቀሚስ አድርገህ ሸበጥ ነበር ያደረኩት። ያዳልጣል እንትኑና የመጀመሪያ ኤክስፒሪየንስ ነው። እንደዚህ አይነት የእንጨት ታንኳ ላይ ቆሞ ያልረጋ ነገር ላይ መቆም ደግነቱ ያው ብዙ ሰው ኖቲስ አያደረገውም እንጂ ከጎኔ ታንኳ ላይ ያለው ልጅ የዛው አካባቢ ልጅ ነው እንጂ ለቀረጽ የወሰድነው ሰው አይደለም። ኦኬ አዛብ ነው አዘምረነዋል። እዛው አዛብ ነው እሱ ታንኳውን ባላንስ እያደረገ አደሴም ታይም ደግሞ ቀረጻውን እንትን እያለ ነበረ ልጁ። ቀሚስ ለብሷል አስለብስ ነው በደንብ ልብስ አዘጋጅተን ሄድ ነው ምንም ነገር ቢፈጠር ማለት ነው። ልብሱን አስለብሰን በደንብ በቃ ሆኖ እንዲያደርገው ነው ያደረግነው። እሱ እዚህ ጋር ተዘምር እሱ እዛ ጋር መረቡን እያጠበ አይነት ኢንሲደንቶች ግን እሱ ነበር ባላንስ ያደርግልኝ የነበረውና መረቡም ያው የህንጻ ሲሰራ ያው ሁለቱን ድናገር ተመልካቹ ህንጻ ሲሰራ የሚሸፈንበት እሱን አገኘን። እዛ
ይሰሩ የነበሩ ኮንስትራክሽን ላይ ያሉ ሰዎች ሰጡና መረብ በጣም ተቸገረን። ቦታው ለማጥመድም ምናምን እንትን የሚባል ቦታ ለመዝናናት ሰዎች ይመጡበት ቦታ ነው እና ባገኘው ነገር ነው የተጠቀምነው። መረብ ለመሰላችሁ ሰዎች መረብ አይደለም። መረብ አጣን ብላችሁ ክሊፕ ላይ ተቆጣባችሁ መጠቀም ትችላላችሁ። እና እንደዚህ አይነት ኢንሲደንት ነበረው። ጌታ ረዳን። የምሽቱን በቃ እሱ የፈለገው እንትን መጥቷል፣ ግን እንደዚህ አልነበረም። እሱም የፈለገው ያወራነውም የነገረኝም አይምሯችን ውስጥ የነበረው ነገር እንደዛ አልነበረም። ያው ቦታው ላይ ስንሄድ እቃዎች ፈልገን ነበር። ይሄ እንትኑን ለማምጣት የሆነ እንዲጫጫ አስፈልገን ነበር። የሆነ የሚነግድ ሰው እዚህ ጋር ቁጭ ብሎ የሆነ ድንኳኖቹ ሴታፕ በደንብ ሰው ያለው ምናምን እንዲሆን ፈልገን ነበረ። ግን ፋይናንሻል በተለያዩ ነገሮች እጥረት የምንፈልገው ዳይሬክተሪም ዩሲ የሚፈልገው አይነት ነገር አልመጣም። ግን ይሁን ብለን ቆንጆ የሚባል ነገር ለማድረግ ሞክረናል። እስከ 5 ማታ እስከ 5 እስከ 6 በቃ ወንዝ ዳር እንዲህ ፍሪዝ እያደረግኩ የመርከቡን ቀረጻ ቀርጸን ወደ ይሄ መንደሩ ቀረጻ መግባት ነበረብን። ይሄ እሳት ሲያያዝ ምናምን ያየኸው እና ፍሪዝ አድርጌ ነበር ሞቄ ወደ ሁለተኛው እንትን እስክንገባ ድረስ በጣም አስቸጋሪ ነበረ። በጣም እንግዲህ ብዙ ተምሬያለሁ። እንግዲህ ቀጣይ ክሊፕ ሰራ እጠብቃለሁ። አሁን ያለን ታይም መዝሙር የምንጽፍበት ነው። በልቦ ውስጥ ከተቀመጠው አንድ አዝማችና አንድ ቁጥር የምትጽፋለህ ማለት ነው። የተወሰነ ትጠይቃለች። መልስ እንገናኛለን። የራሴ ልኑር ለአንተ ኢየሱሴ ኢየሱሴ ሳይኖረኝ ምለው የራሴ ልኑር ለአንተ ኢየሱሴ እንደ አባቶቼ እንደ ሐዋርያት ለወንጌል ኖረው እንደሞቱለት ንካኝና እንዴ በፍቅር ልንደድ እኔ ጠፍቼ አትበኔ ደመቅ እንደ አባቶቼ እንደ ሐዋርያት ለወንጌል ኖረው እንደሞቱለት ንካኝና እንዴ በፍቅር ልንደድ እኔ ጠፍቼ አትበኔ ደመቅ ይልቅ ከአንተ ጋር ይልቅ ዕድሜ ይልቅ ሳመልክ ይልቅ ጌታ ሳይኖረኝ ምለው የራሴ ለአንተ ልኑር ኢየሱሴ
ማርኩልም ሲያጫ ሚዲያ ላይ ወጥቻለሁ ሲሰማ እና ብዙ እንደሰማ ሰው ብዙ ከኔ ይጠብቃል ብዬ አስባለሁ። ምክንያቱም ስለ ዝማሬ አውራኑ ከዝማሬ ውጭ ላሉትም የህይወት ክፍሎች ተግባራዊ መሆን ስለሚችል መጨረሻ ቴንኪ ማለት የምትፈልገው ሰው ካለ እና መልእክት ካለ ለዘማሪዎች ለሙዚቀኞች መደቁ ያንተ አንተን በመጀመሪያ እዚህ ፕሮግራም ላይ አክብረህ ስለጠራኝ አማንዬ በጣም አመሰግናለሁ። ከዛ ውጭ ደግሞ ያው ጆርኒ ላይ ብዙ አመስግነ ማጨረሳቸው ሰዎች ናቸው ያሉት። ከዛ ደግሞ ስንመጣ ቸርች ውስጥ እንዳገለግል እድል የሰጡኝ ሊደር በነበርኩበት ጊዜያቶች ውስጥ የነበሩ ጓደኞቼ ያውቃሉ። በተለይ የቅርብ ጓደኛዬ ሚካኤል ኃይሉ ያውቃል እና ጆርኒውን ስለሚያውቁ ኢንስፓየር ያደረጉኝ ስለነበሩ ፕሮግራሞች ሳዘጋጅ አጠገቤ ለነበሩ ሰዎች ለእኔ እንደኔ ሆነው ለደከሙልኝ ሁሉ እግዚአብሔር ከማያልቀው በረከቱ ባለጠግነቱ ያስባቸው እላለሁኝና ለዘማሪዎች እኔ እንደው እድል ሆኖ መልእክት አስተላልፍ ስላልከኝ ነው እንጂ ተሽዬ ሳይሆን ስቴጅ እውቅናው እያንዳንዱ ነገር ያልፋል። የሆነ ሰዓት የምንረሳበት የሆነ ጄኔሬሽን የሚመጣበት ጊዜ አለና በተቻለ መጠን እግዚአብሔር ረድቷችሁ ዘመን የሚሻገር ነገር እናንተ ውስጥ ያስቀመጠውን መልእክት አስተላልፋችሁ ማለፍ ይሆንላችሁ። ጊዜ ማናወራበት ማንዘምርበት ጊዜ ስለሚመጣ ውስጣችሁ ያለውን መልእክት ለቃሉ ይቅርታ ሻክቶ እንዳይቀር ተበላሽቶ እንዳይቀር እዛ ላይ ኢንቨስት ማድረግ ይሆንላችሁ። ውስጣችሁ ያለውን ነገር ለማውጣት መሮጥ ይሆንላችሁ። ሌላው ፌም ያልፋል፣ ስቴጁ፣ ገንዘቡ ኤቭሪቲንግ ያልፋል። የሚቆይ ነገር ሌላ ጄኔሬሽን ናቲ ሲል ፈልጎ የሚያገኘው ነገር መቀመጥ አለበትና እንደዛ ይሁን ብዬ ለዘማሪዎች እመክራለሁ። ትንሽዬ ነገር ብትሆን ጻፏት፣ ትንሽዬ ነገር ብትሆን ተቀዷት፣ ትቀረጽ፣ ትውጣ። የእናንተ የሆነ ነገር ኦሪጂናል ነገር ይውጣ እላለሁና ይሄ ነው መልእክቴ። በጣም ቴንኪው ከኛ ጋር ጊዜ ስላሳለፍክ። አመሰግናለሁ። ተመልካቾቻችን የተከታተላችሁትን ይመስላል ፕሮግራማችን። ዘማሪዎች ከዚህኛው ብዙ እንደተማራችሁ ተስፋ አድርጋለሁ። እግዚአብሔር ሰዎች እንዲሰጠን መጸለይ እንዳለብን ብዙ ከዚህ እንደተማርን አስባለሁ። እኛ ጋር ያለው መልእክት ቻክቶ እንዳይቀር በጊዜው ቀን ሳለ ለሰዎች ማድረስ የምንችልበትን ጸጋ እግዚአብሔር ለሁላችንም ለዘማሪዎች እንዲሰጠን ጸሎቴ ነው። በቀጣይ ሳምንት ከሌላ እንግዳ ጋር የምንገናኝ ይሆናል። እንግዲህ እነዚህን ፕሮግራሞች በዩቲዩብ ቻናላችን መከታተል ትችላላችሁ። ፕሮግራሙን ያዘጋጀው ያቀረበው ከእናንተ ጋር የቆየሁት ያማኒ ሊብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ